ፍጥረት ምን ማለት ነው? ስለዚህ አሁን በክርስቶስ ኢየሱስ ሲያምን አንድ ሰው አዲስ ፍጥረት ነው። ስለ ስጋው ወይንም ስለዚህኛው ለብሶ ስላለው ማንነት እንዳልሆነ ልናስተውል ያስፈልጋል። ልባችንን ነው መጥቶ ያደሰው፣ የልባችንን እድሳት ነው የለወጠው። ስለዚህ አዲስ የሆነው ነገር ልባችን ነው። አዲስ የሆነው ነገር የእግዚአብሔር መንፈስ በውስጣችን ለሞተው መንፈሳችን የሰጠው ህይወት ነው። በክርስቶስ ኢየሱስ አዲስ ፍጥረት ይሆናል ስንል መጥቶ የሚገጠም ሌላ ነገር አለ እያለን አይደለም፣ ፊዚካሊ የሚታይ ነገር ራይት። ነገር ግን ሙት ለሆነው መንፈሳችን በውስጣችን የሚሰራ የሆነ ነገር አለ ነው። የእግዚአብሔር መንፈስ ፕሮሚስ የተደረገው ያ የእግዚአብሔር መንፈስ በእኛ ውስጥ መጥቶ ማደሪያው ይሆናል፣ ማደሪያውን ይቀድሳል፣ ማደሪያውን ይሰራል። በክርስቶስ ዳግመኛ የተወለደ ሰው እንዴት ሊኖር ይገባዋል ስለሚለው ነገር ነው። ሰላም እንዴት ናችሁ? ተመልሰን መጥተናል። እኔና አማን ሰላም እንደሰነበታችሁ እናስባለን እናምናለን። እንዴት ሰነበትክ አማን? እግዚአብሔር ይመስገን። እንዴና አሜን። ሳምንቱ አዲስ መልካም ነበረ። እግዚአብሔር ረድቶን ደግሞ በዚህ ሳምንት መገናኘት ችለናል። የረዳን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። ዛሬም ደግሞ መልካም ጊዜ እንደምናሳልፍ ተስፋ እናደርጋለን። ሪካፕ ለማድረግ ላስት ዊክ ስለ ወንጌል ሀሳብ አውርተን ነበረ። ወንጌል ምን ማለት ነው? የወንጌልን ሀሳብ የጀመረው ማን ነው? ወንጌል ስለምንድን ነው የሚያወራው? ለኛ ወንጌል ምንድነው ያደረገልን የሚለው ነገር አይተናልና ለማስታወስ ያክል ወንጌል ስለ እግዚአብሔር ልጅ ስለ ክርስቶስ ኢየሱስ መሆኑን ሮሜ ላይ ያለውን ሀሳብ አውርተናል። በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ ደግሞ ከሞት ስለተነሳው ስለ እግዚአብሔር ልጅ ስለ ክርስቶስ ኢየሱስ እንደሆነ ጳውሎስ ኢንትሮዲዩስ ያደርገናል። ተመሳሳይ ቆሮንቶስ ላይ ያሉ ሀሳቦችንም መጽሐፍ እንደሚናገር ስለ ኃጢአታችን ክርስቶስ ስለሞት መሞቱን መነሳቱን እነኚህን ሀሳቦች በደንብ ዳስሰናልና እንዴት እግዚአብሔር ይህንን ሀሳብ በክርስቶስ ውስጥ እንደፈጸመ ይህንን በመፈጸሙ ደግሞ ከኛ ጋር ያለውን ህይወት ሪስቶር እንዴት እንዳደረገ ወይንም ሪስቶር እንዳደረገ በወንጌል ሀሳብ ውስጥ እነኚህ ነገሮች አይተን ነበር እና በእርግጥ ሰፋ አድርገን ወንጌል ስላልሆኑ ነገሮችም አንስተን ደግሞ ለመዳሰስ ሞክረናል። ዛሬ የምናወራው ነገር ምንድነው? አዲስ ፍጥረት እናወራለን። ስለ አዲስ ፍጥረት እናወራ አስበናል። ስለዚህ እንግዲህ በተከታታይ የሚያያዙ ሀሳቦችን ነው ለማውራት እየሞከርን ያለነው። ስለ ኃጢአት ስናወራ ነሰሰሪሊ ኃጢአት ምንድነው ብለን የጀመርነው ከእግዚአብሔር ጋር ያለንን ህብረት ዲስኮኔክት እንዴት እንዳደረገው አወራን። ቴን ቀጥሎ ደግሞ እንዴት ያንን ነገር ዲስኮኔክት ያደረገው ነገር እንዴት ሪስቶር መደረግ እንደሚችል አወራን። ሶ ያ ኮኔክሽን ሪስቶር ከተደረገ ቴን ህብረቱ ከተመለሰ የሚመለስበትን መንገድ አወራን which is ወንጌል። ከተመለሰ ደግሞ ዛሬ የተመለሰው ማንነት ምን አይነት ነው የሚለው ነው። አዲስ ፍጥረት ምንድነው የሚለውን ደግሞ የምናወራው። ሶ ጌታ ይረዳናል። ስለነዚህ ሀሳቦች በደንብ እናወራለን ማለት ነው። ስለዚህ let's jump in. Alright. ሶ መጀመሪያ ዛሬ የምናየው ነገር አሁን ያስቀመጥክልን ኦርደር አለ። ኃጢአተኝነታችንን መፍትሄው እግዚአብሔር ያዘጋጀው መፍትሄ፣ ያ መፍትሄ ደግሞ እኛ ያደረገን ነገር አለ። አዲስ ፍጥረት እንደሆነ መጽሐፍ ቅዱስ ይናገራል። እና የአዲስ ፍጥረት ምን ማለት ነው የሚለውን ሀሳብ ብትጀምርና ብትዳስስልን። አሁን መጽሐፍ እንግዲህ ሲነግረን አዲስ ፍጥረት ሁለት ቨርሶች እናገኛለን ዳይሬክትሊ አዲስ ፍጥረት የሚሉ። የመጀመሪያው ቆሮንቶስ ላይ ነው፣ ሁለተኛው ገላትያ ላይ ነው። ግን ሀሳቡን በተብራራ መልኩ ደግሞ ዛሬ ልናወራበት ባሰብነው መልኩ ደግሞ ኤፌሶንም ላይ እናገኘዋለን፣ ቆላሲያስም ላይ እናገኘዋለን ማለት ነው። ስለዚህ ይህ አዲስ ፍጥረት የሚለው ነገር ምን ማለት ነው? አዲስ ፍጥረት ወይም ደግሞ አንድ ሰው የቅድሙን ወይም ባለፈው ያወራነውን ወንጌልን ሲቀበል አዲስ ፍጥረት ይሆናል የሚልን ሀሳብ ነው ዛሬ ልናወራ ያለ ነው። ስለዚህ አዲስ ፍጥረት ስንል ሌላ ሰው ነው የሚሆነው? ምኑ ነው አዲስ የሚሆነው? አዲስ ፍጥረት ያስባለው ነገርዬ ምንድን ነው አዲስ ፍጥረት እንዲሆን ያደርገው የሚለውን ሀሳብ ነው የምናወራው ማለት ነው። ስለዚህ የመጀመሪያው ቨርስ ሜንሽን እንድናደርግ የፈለኩት ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ያለውን ሜንሽን ማድረግ እንችላለን። ሶ ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ብሎ ያወራናል። ስለዚህ በቃ የበፊቶቹን ኤፒሶድ ላይ ሰው ይሄ ነገር አዲስ አይደለም። ምክንያቱም አዲስ ፍጥረት ሊያደርገን የሚችለው ነገር ወንጌል ነው። ወንጌል ደግሞ ስለ ልጁ ስለ ክርስቶስ ኢየሱስ ነው። ስለዚህ ማንም ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ከተቀበለ ኢየሱስ የሚባለው ሰው የናዝሬቱ ኢየሱስ በምድር ላይ ሲመላለስ የነበረው
ሙሉ ሰው ፍጹም አምላክ የሆነው እሱ ክርስቶስ ነው ወይም መሲሁ ነው ብሎ ያመነ ሰው እንግዲህ አዲስ ፍጥረት ነው እያልን ነው። ስለዚህ አዲስ ፍጥረት ማን ነው ወይም ምንድነው ካልከኝ ለኔ አዲስ ፍጥረት ማንም በክርስቶስ የሆነ አዲስ ፍጥረት ነው። ሚኒንግ ቀድሞ የተበላሸው ያ ካራክተሩ ወይም ደግሞ ከእግዚአብሔር ጋር ህብረት ማድረግ የማይችለው የነበረው አሮጌው ምንለው ሰውዬ አይደለም። ስለዚህ አሁን በክርስቶስ ኢየሱስ ሲያምን አንድ ሰው አዲስ ፍጥረት ነው የሚለውን ሀሳብ ይዘን ነው። አዲስ ነው። በጣም ደስ የሚል ኢንሳይት ነው የሰጠን አማኑ። አዲስ ነው የምንለው እያወራን ያለ ነው ስለ ስጋው ወይንም ስለዚህኛው ለብሶ ስላለው ማንነት እንዳልሆነ ልናስተውል ያስፈልጋል። አንደኛ ነገር አዲስ ፍጥረት የሚለውን ቀጥታ ከወሰድ ነው አዲስ ክሬቸር ወይም ስንል አዲስ የሆነ ስፒሲስ አዲስ እንትን አይደለም ከነበር ነው ከስጋ አይነት ፎርማችን እንትን አይደለም። ነገር ግን እግዚአብሔርን ሊያወራ የማይችለው የነበረው ማንነታችን ከእግዚአብሔር ጋር አሁን የታደሰ ማንነት አለ ነው። አላይቭ የሆነ ማንነት አለን ነው። ስለዚህ ስለዛ ነው የምናወራው። ይሄኛው ወደ ሐሳቡ ከመግባቴ በፊት አንድ ሐሳብ ላይ ልጀምር። እኔ ስለ ወንጌል ባወራንበት ጊዜ ላይ ወንጌል መልካም ዜና ነው ብለናል። ወንጌል ደግሞ መልካም ዜና የሆነበት ምክንያትን ደግሞ አንስተን ነበረ። ወንጌል መልካም ዜና የሆነበት ምክንያት ሰዎች ከኃጢአት ቀንበር በታች ስለነበሩ የፈጠራቸውን አምላክ ጋር ህብረት ሊያደርጉ ባለመቻላቸው ከኃጢአት በታች ተገዝተው ስለነበረ ነው። እና ምን ያክል ልባችን እንደተበላሸ ስለ ኃጢአት ባወራንበት ኤፒሶድ ላይ ልባችን በበደለኝነት ምን ያክል እንደተበላሸ ለእግዚአብሔር መታዘዝ የማይችል እንደሆነ አንስተናልና ወንጌል ያደረገው ነገር ምንድነው? ልባችንን ነው መጥቶ ያደሰው። የልባችንን እድሳት ነው የለወጠው። ስለዚህ አዲስ የሆነው ነገር ልባችን ነው። አዲስ የሆነው ነገር የእግዚአብሔር መንፈስ በውስጣችን ለሞተው መንፈሳችን የሰጠው ህይወት ነው። እና አዲስ ፍጥረት የምንለው ሐሳብ የሚመጣው ፐርፐዝም አለው። አሁን ፐርፐዝም አለው። ይሄኛው አዲስ ፍጥረት ስንሆን የተላበሰው ካራክተር አለው። ወደ ታች ስንወርድ መገለጫዎቹን ቀጣዮቹ ጥያቄዎቹ ላይ እናያለን። ነገር ግን ከፐርፐዙ አንለየውም። ከፐርፐዙ ጋር አንድ ላይ እናነሳዋለን። ይህ አዲስ የሆነው ማንነታችን የምንለው ልባችንን ነው። ሕዝቅኤል ላይ ያለውን ትንቢተ ሕዝቅኤል ምዕራፍ 36-26 ላይ ያለውን ማንሳት እንችላለን። እዛው ቀጣይ 27ም ላይ ቁጥር ያለውንም አነሳዋለሁ። ግን 26 ላይ ምን ይላል? አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ የሚለው ይህ ትንቢት አዲስ ልብ እንደሚሰጠን መንፈሱን ደግሞ በውስጣችን እንደሚያኖር፣ ግን እንደዛ ሲያደርግ ፐርፐዝ አለው። እግዚአብሔር ምን ይላል? መንፈሴንም በውስጣችሁ አኖራለሁ በትእዛዜም አስሄዳችኋለሁ ይላል። አስቀድሞ በእግዚአብሔር ትእዛዝ ሊሄድ የማይችለው ሰው አሁን መንፈሱ ሲታደስ የሚሆነው ይህ ነው። ወይም ደግሞ መንፈሱ ውስጥ የእግዚአብሔር መንፈስ ሲያድር አዲስ ልብ ሲሰጠው ምን ይሆናል? የእግዚአብሔርን ትእዛዝ ሊፈጽም ይችላል ማለት ነውና አዲስ የሆነው ይህ ማንነታችን በእግዚአብሔር ትእዛዝ ሊኖር የሚችል አይነት ማንነት ነው የተሰጠንና ይህን ነገር ነው ቆሮንቶስም ላይ ያነሳው ክፍል ቁጥር 15ን በጣም የምወደው ነው። ምናልባት በሌሎች ጥያቄዎች እንደምናነሳው ባላውቅም ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲያወራ ቁጥር 15 እና 16 እንደዚህ ይላል፣ በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል ማለት ነውና የኢየሱስ ክርስቶስ ስለኛ ሁላችን መሞት እኛ የነበረን የስጋ ህይወት እንዳንኖር አድርጎ ወይንም ስለራሳችን ደግመን እንዳንኖር ተደርገን ነው በወንጌል ለክርስቶስ የተዋጀ ነው ወይንም ከእግዚአብሔር የተወለደ ነው። እና እንደዚህ አይነት ማንነት አሁን አለ በውስጣችን ላይ ማለት ነው። ቀጣይም ያለው ቁጥር ላይ እንደውም ጳውሎስ ምን ይላል? ከዚህ በኋላ ማንንም በስጋ እንደሆነ እንደውም አናውቀውም ይላል። ማንንም በስጋ ኢቭን ክርስቶስን ራሱ በስጋ እንደዛ አውቀነው ቢሆን እንደዛ መዘነው ቢሆን ኖ ሞር ይላል። ስለዚህ ከዚህ በኋላ ማንንም ብታውቀው በክርስቶስ ነው የምታውቀው። ኤግዛክትሊ ይሄ በተለወጠው ማንነቱ ነው አድሬስ የሚደረገው። ምን ያደረገ ሰው? ወንጌልን የተቀበለ ሰው። ስለዚህ ስለ ሰዎች ስናወራ ወይም ስለ ክርስቲያኖች ስናወራ ኦፍ ኮርስ ይሄኛው ማደሪያ ነው አሁን ያለንበት፣ እሱም የኛው ማንነት ነው። ነገር ግን ስፒኪንግ ኦፍ ስለተለወጠው ማንነታችን አሁን ላይ
በእኛ ውስጥ ዶሚኔት ሊያደርግ የሚገባው ወይንም አላይቭ የሆነው ክርስቲያን መሆናችንን ኮንፊርም ያደረገን በውስጣችን ያደረው የእግዚአብሔር መንፈስ ህይወት የሰጠው መንፈሳችንን ነው፣ የለወጠው ልባችንን ነው። እና ይህንን ነገር እናስተውላለን። አዲስ ፍጥረት ምናችን ነው የሆነው? በቃ ትሬስ ባክ ስናደርግ ዘፍጥረት ጋር የሄደው አዲስ ፍጥረት ስንል አዲስ የሆነው ምንድን ነው ስንል ዘፍጥረት ላይ ነገራቸው እኮ አይደለ? ይህን ፍሬ በበላችሁ ጊዜ ሞትን ትሞታላችሁ ብሎ አለ። መች ሞቱ? ምክንያቱም ፍሬውን ከበሉ በኋላ ፊዚካሊ ወይም ቦዲያቸው አላይቭ እንደሆነ እናያለን። ግን እግዚአብሔር እየተናገረ ያለው መንፈሳቸው ወይም ደግሞ ከዛ በኋላ የምናየው በመንፈስ ዴድ እንደሆኑ ነው። ወይም ደግሞ ቅድም አንተ ሜንሽን ስታደርግ እንዳልከው ሙት ለሆነው መንፈሳችን ህይወት የሚሰጥ የእግዚአብሔር መንፈስ ነው። ስለዚህ አሮጌው ፍጥረት ማለት ከእግዚአብሔር ጋር ኮኔክሽናቸው ዲስትሮይ ሆነ አይደለ? እንደፈለጉ እግዚአብሔር ካልመጣ እግዚአብሔር ሄዶ ካላገኛቸው እነሱ እግዚአብሔር ሄዶ አፕሮች ማድረግ አይችሉም። ስለዚህ ያ ነገር ዲስትሮይ ከሆነ ከተበላሸ አሁን እግዚአብሔር በክርስቶስ ኢየሱስ የማዳን ስራ ላይ ለእኛ ህይወትን ወይም ደግሞ የስጋን ልብ ሲሰጠን ወይም ደግሞ መንፈሱን ሲሰጠን ለእኛ መንፈሳችን ህያው ሲሆን እግዚአብሔርን ኤኒዌር ኤኒታይም ኮሚኒኬት ማድረግ ትችላል አይደለ? ወደ እግዚአብሔር በየትኛውም ቦታ መጸለይ ይችላል። ይሄ ፕሪቪሌጅ የለህም ነበረ አዲስ ፍጥረት ካልሆንክ ወይም ደግሞ በኢየሱስ ክርስቶስ ካላመንክ ይሄ ስልጣን የለህም፣ አውቶሪቲ የለህም፣ ይሄ ፕሪቪሌጅ። ስለዚህ ምን እያለን ነው? አዲስ ፍጥረት መሆን ገላትያ ላይ ነው አይደለ? ገላትያ 6:15 ላይ በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም ቢሆን አለመገረዝ አይጠቅምም እያለ ጳውሎስ ቻሌንጅ ሲያደርጋቸው እናያለን። ምን እያለን ነው? at the end of the day በአዲስ ኪዳን ላይ ማተር የሚያደርገው በኢየሱስ ክርስቶስ አምናሃል ወይስ አላመንክም ነው። ሌላው ነገር ህግ መፈጸሙ፣ መጠበቁ፣ መፍጨርጨሩ ምናምን እሱ ሌተሮን የሚመጣ ነገር ነው፣ አስፈላጊ ነገር ነው። ነገር ግን ማተር የሚያደርገው በክርስቶስ መሆንና አለመሆን ነው። ለዛ ነው በስጋ ከተወለደ ወንድምክ ወይም ደግሞ አማኝ ካልሆነ በስጋ የተወለደ ወንድም ካለክ ከሱ የበለጠ በጌታ ያወቅከው ወንድምክ ነው። ምክንያቱም አንድ ቦንድ የሚያደርግ ነገር አለ፣ እሱም በክርስቶስ ኢየሱስ ሁለታችሁ አዲስ ፍጥረት ናችሁ። ለዘላለም የምትኖርበት ጊዜ አለ፣ የተጠበቀ ፔሪድ ኦፍ ታይም አለ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከነሱ ጋር እግዚአብሔር ፕሮሚስ ያደረገልን ነገር አለ። ለዘላለም በእግዚአብሔር ኪንግደም ውስጥ በእግዚአብሔር መንግስት ውስጥ ልንኖር የምንችልበትን የህይወት ስርዓትን ይዘረጋል። ስለዚህ አዲስ ፍጥረት መሆን ማለት በቃ ይሄ የእግዚአብሔር ፕላን ነው። በጣም የሚገርመው እኮ የሰው ልጅ ዲዛይን ሊያደርገው የማይችለው ፕላን፣ ማናችንም በራሳችን ጽድቅና ቅድስና ልናመጣው የምንችለው ነገር አይደለም። ሌተሮን ኢንሽ የምናደርገው ነገር አለ፣ የካራክተሮቹ ምንድናቸው ስንል። ነገር ግን ለዚህ ህይወት ያበቃን የራሳችን ነገሮች አይደሉም። ነገር ግን ከተደረገልን ነገር የተነሳ ከሆንከው ነገር የተነሳ እነዚህ ነገሮች የሚገለጡ ነገሮች ናቸው ማለት ነው። ደፍኔትሊ እና ምንድነው አዲስ የሆነው ብለን ስናስብ ይህንን ነገር እንትን አድርገናል። እና ሰው ዳግመኛ ከእግዚአብሔር ሲወለድ የሚሆኑት ነገሮች አሉ። ይህንን የወንጌል እውነት ሲቀበል ከእግዚአብሔር እንደሚወለድ እናገኛለን ከመጽሐፍ ቅዱስ። ብዙ ነገሩ ይለወጣል ስንል ብዙ ጊዜ የዘላለምን ህይወት ስለማግኘት ብቻ አድመቀን እናወራለን። በእርግጥም እሱ አንደኛው የሚለወጥ ነገር ነው አይደለ? ለዘላለም ሟች ከመሆን ነገር ግን ዘላለም ህይወት የሆነውን ክርስቶስን ወደ ቤቱ ስለሚያስገባ ሰው የዘላለም ህይወት ይኖረዋል በዚህ ወንጌል ውስጥ። ግን እዚህ ምድር ላይ የምንኖርበትን ዓላማ ይለውጣል። እዚህ ምድር ላይ የምናስበውን እሳቤ ይለውጣል። ይህ አዲሱ ማንነት ማለት ነው። ከወንጌል የተነሳ የምናገኘው ማንነት ቅድም ያነሳነው ሐሳብ 2:15 ላይ ያለው ሁለተኛ ቆሮንቶስ ላይ በህይወት ያሉት ስለ ሞተላቸውና ስለ ተነሳላቸው እንጂ ስለ ራሳቸው እንዳይኖሩ ስለ ሁሉ ሞተ የሚባለው ሐሳብ በጣም የጠለቀ እንትን ነው። ደግመን ስለ ራሳችን እንዳንኖር ተደርገን ነው በወንጌል ውስጥ ከእግዚአብሔር የተወለድ ነው። ኤፌሶንም ላይ ደግሞ እግዚአብሔር ከዘላለም በፊት አስቦት የነበረውን መልካሙን ስራ እንድንሰራ ሲያደርገን በዚህ ማንነት ውስጥ ነው። ምን ልል ፈልጌ ነው? ቀድመን ስንከተለው የነበረው ህይወት ውስጥ ብዙ የተለወጠ ነገር አለ። ዓላማችን የምንኖርበት ዓላማ ተለውጧል። ምንድነው? ከኃጢአት ጋር ያለን ለምሳሌ ከእግዚአብሔር ጋርም ያለን ነገር እኛውን የእግዚአብሔር ልጆች ሆነናል። ከኃጢአት ባሪያ ነበርን፣ ከኃጢአት አሁን ደግሞ በላይ ሆነናል አይደለ? አስቀድመን ሙታን ነበርን፣
ነገር ግን አሁን ደግሞ ሙታን ደግሞ አይደለም፣ ይህ ህይወት አለ። የምንኖርበት ዓላማ ተለውጧል፣ ዴስቲኒያችን ተለውጧል። ስለዚህ ሁሉ ነገራችን ነው የሚለውጠው የሚለውን ሐሳብ እዛው ላይ አንድ ላይ መንካት ፈልጌ ነው። ያው አሁን ሜንሽን ያደረከው ሐሳብ ነበረ ዳግም መወለድ ላይ ዮሐንስ ወንጌል ላይ የምናገኘው ሐሳብ ነው አይደል? ኒቆዲሞስ ምዕራፍ 3 ላይ መጥቶ ሲጠይቀው እንግዲህ ምን ላድርግ ብሎ ሲጠይቀው ነው ኢየሱስ ክርስቶስ ዳግም ተወለድ ብሎ የሚለው which is በጣም ስትሮንግ የሆነ ሐሳብ ነው። ሶ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብለን ስንል ሐሳቡ አዲስ ከመሆን ጋር ዳግም ከመወለድ ጋር ጠየቀው እኮ ዳግም እንዴት ነው ወለደው? ፊዚካሊ እንዴት ነው ሰው ድጋሚ የሚወለደው? አሁንም እኛ ሰው አዲስ ፍጥረት ሊሆን ይገባዋል ስንል ወይም ደግሞ በክርስቶስ ኢየሱስ አዲስ ፍጥረት ይሆናል ስንል መጥቶ የሚገጠም ሌላ ነገር አለ እያለን አይደለም። ፊዚካሊ የሚታይ ነገር ራይት። ነገር ግን ሙት ለሆነው መንፈሳችን በውስጣችን የሚሰራ የሆነ ነገር አለ ነው። የእግዚአብሔር መንፈስ ፕሮሚስ የተደረገው ያ የእግዚአብሔር መንፈስ በእኛ ውስጥ መጥቶ ማደሪያው ይሆናል፣ ማደሪያውን ይቀድሳል፣ ማደሪያውን ይሰራል፣ ሼፕ ያደርጋል ማለት ነው። ስለዚህ ይሄንን ሐሳብ ይዘ ነው የምትቀጥለው ማለት ነው። ስለዚህ ኤፌሶን ላይ ምዕራፍ 4 ላይ ብታወጣልኝ እንደዚህ የሚልን ሐሳብ እናገኛለን። ኤፌሶን ምዕራፍ 4 ቁጥር 22 ላይ እናንተ ግን ከ21 ጀምሮ ላምጣው። እናንተ ግን ክርስቶስን እንደዚህ ያልተማራችሁም በእርግጥም ሰምታችኋል፣ እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ። አሁን አዲስ ፍጥረት ሆነናል አለን። ሚኒንግ ያንን ስራ የሚሰራው መንፈስ ቅዱስ ነው። መንፈስ ቅዱስ መጥቶ አዲስ ፍጥረት ያደርጋል። ይህን ካንተ ደግሞ የሚጠበቅ ነገር አለ። ይህንን የተሰጠን ህይወት ማስቀጠል አለብህ። ምልልስህን ማስተካከል አለብህ። አዲስ ፍጥረት ሆኛለሁ ብለህ ስታበቃ ወደ አሮጌው ስራ ትሄድ ነው እያለን ያለው አይደለ? አሮጌውን ሰው እንደ ቱታ ነው እንግዲህ እያወራን ያለ ነው። ቱታ የጋራጅ ሰራተኛ እንዴት ነው ሲሰራ ይለብሳል። ልክ እንደዛው አሁን በእግዚአብሔር በተደረገልህ ስራ በኢየሱስ ክርስቶስ የማዳን ስራ ላይ ከመጣህና አዲስ ፍጥረት ከሆንክ በኋላ ወደ ኋላ የምትመለስበት ነገር የለም። ኢቨን አትከሰስም። በጣም ደስ የሚለው የእግዚአብሔር መንግስት ቀድሞ በነበረ ማንነት የሚወቅሰን ነገር የለም አይደለ? ሚኮንንም ማን ነው? እግዚአብሔር ካጸደቀን ማን ነው ሚኮንን? ሚኒንግ እግዚአብሔርን ሳታውቅ ወይም ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ሳትቀበል በፊት በምድር ላይ ስትመላለስ በነበርክበት ምልልስ ያጠፋው የትኛውንም ጥፋት ካለ ኮንዴም የሚያደርግ የለም፣ በሱ የሚወቅስ የለም። ለዛ ነው በምድር ላይ የፈለገ ኃጢአተኛ የሆነ ሰው በጌታ ሳይሆን የነበረ ሰው ልክ በጌታ በኢየሱስ ክርስቶስ አምኖ ሲድን the moment every sin በኢየሱስ ግራና ቀኝ የተሰቀሉትን ሰዎችን ሁለቱም ወንበዴዎች ናቸው ይላል። እንግዲህ አንደኛው አድሚት አድርጓል ወንበዴ መሆኑን ራይት። ስለዚህ ጠየቀው አይደለ ያኛው እስቲ ውረድና ራስህንም እኛንም ማደን ብሎ ሲለው አንተ እግዚአብሔርን አትፈራም ማለት እንደዚህ ከመሆን ይጠብቅ መስቀልም ላይ ሆነ ውረድና አድን ይላል። እኛ አለ በበደላችን ነው እዚህ ጋር ያለ ነው። ሚኒንግ we deserve this ነው። ገብቷል አይደለ? ሶ በጌታ ሳትሆን በፊት ላደረግከው ነገር ለሚደርስብህ ነገር እሱ ራሱን የቻለ ፈርዳል። ግን the moment በጌታ በኢየሱስ ክርስቶስ ስታምን የሚሆንልህ ነገር አለ። ራይት አው ኢየሱስ ክርስቶስ ምን አለው? አንተ ዛሬ ከኔ ጋር በገነት ትሆናለህ። ስለዚህ አዲስ ፍጥረት መሆን ማለት ካንተ የሚጠበቀው ነገር the only thing ማመን ነው ብለናል። which is የላስት ኤፒሶዳችን ዋናው መልእክት ወንጌል። በሱ አምነህ ከዳንክ በኋላ ግን ይሄን አዲስ ፍጥረት ከሆንክ በቀድሞ ማንነትም የሚወቅስ ነገር የለም። ሶ በዚህ ሀሳብ የሚወቀሱ ካሉ this is የጠላት ዌፐን ነው። በጌታ በኢየሱስ ክርስቶስ ከሆንክ በኋላ የትኛውንም ኃጢአት እያመጣ ጠላት ሊከስ በፍጹም አይችልም። እኛም ደግሞ በአሮጌው ማንነታችን ልንመላለስ አይገባም። መቀየር ያለበት ነገሮች መቀየር አለበት። ማንነትን ማደስ አለበት። ኢንቫይሮንመንትን ቼክ ማድረግ አለበት። you have to work your best ማለት ነው። በደንብ ዴፊኒትሊ ይሄ የመጽሐፍ ቅዱስ ሐሳብ ነው። አይ ሚን ብዙ ጊዜ ምናልባት በሶሻል ሚዲያ ጉተታ ውስጥ ገብተን ብዙ ሐሳቦች ሲነሱ ልንሰማ ይሆናል። ነገር ግን በክርስቶስ ኢየሱስ አምኖ ዳግም የተወለደ ሰው እንዴት ሊኖር ይገባል የሚለው እንትን አይ ሚን አዲስ ኪዳን እኮ 90% ይሄ ሐሳብ ነው ያለው። እንዴት ነው ይሄ ነው የመጽሐፍ ቅዱስ ሐሳብ። ሁሉንም የጳውሎስ መልእክቶችን ብናነሳ የዮሐንስ መልእክት ሁሉም መልእክት መጽሐፍ ቅዱስ ላይ ያሉትን ብናነሳ በክርስቶስ ዳግመኛ የተወለደ ሰው እንዴት ሊኖር ይገባል ስለሚለው ነገር ነው። እና ትልቁ የተለወጠልን ነገር ምንድነው? ግን በፊት ከኃጢአት በታች ነበርን፣
አሁን ግን ከእግዚአብሔር ጸጋ በታች ነን። አሁን የሚያስችል ኃይል አለ። ማድረግ ትችላለህ፣ መሆን ትችላለህ። በበፊቱ ማንነት ግን ኢምፖሲብል ብትሞክር በፍጹም ማልችልበት ስቴት ነው። ጳውሎስ ሮሜ ምዕራፍ 1 ይመስለኛል ወርዱን ኤግዛክትሊ ባላስታውሰውም አሕዛቦችን ከእምነት ስለሆነው መታዘዝ እንደዚህ እንዲያደርጉ ይህንን ነገር እንሰብካለን፣ ይህን ወንጌል ምናምን እንሰብካለን። ከእምነት ስለመታዘዝ ነው፣ እግዚአብሔርን ስለመታዘዝ ሀሳብ ያነሳና ከእምነት ስለሆነው መታዘዝ። አሁን ላይ እግዚአብሔርን መታዘዝ ፈጽሞ የማይችል ማንችል ነበር። ኦኬ ሰምሃው በአንዳንድ እንትን ውስጥ ክርክር ሊኖረው ይችላል። ይህ ሀሳብ ቱ ዋት ኤክስተንት እግዚአብሔር ሊታዘዙ አይችሉት የሚለው ዋናው ሀሳቡ ግን እግዚአብሔርን ፕሊዝ ልናደርግ ልናስደስተው የምንችል አልነበርንም ነው። ከዛ የተነሳ እግዚአብሔር ከኛ ጋር ህብረት ሊያደርግ አልነበርም። ተመሳሳይ ሀሳብ ኤርሚያስም ላይ ኃጢአታችን ምን ያክል ከእግዚአብሔር ጋር እንደለየን ያወራል። በእንደዛ አይነት ኮንቴክስት ውስጥ ስንኖር የነበርን ሰዎች ነው እንግዲህ በክርስቶስ ኢየሱስ ዳግመኛ ስንወለድ ጌን ያደረግነው የሆነው ነገር ከእግዚአብሔር የተሰጠን ነገር ምንድነው? እግዚአብሔርን መታዘዝ እንድንችል ያ እግዚአብሔር መንፈሱን በውስጣችን አኑሯል። እግዚአብሔርን መታዘዝ እንድንችል እግዚአብሔር መንፈሱን በውስጣችን አኑሯል። ጸጋውን አብዝቶልናል። ጸጋው ሁሉ ጊዜ የሚጨመርልንም ሌላ ነገር አይደለም። ያንን ህይወት አይደለ በሁሉ ነገር ወደ ክርስቶስ እናድግ ዘንድ ይላል። በሁሉ ነገር ወደ ክርስቶስ ማደግ ነው። ስለዚህ ይህ ኔቸር ይህ ከእግዚአብሔር የተሰጠን ኔቸር ለእግዚአብሔር መታዘዝ እንዲችል ተደርጎ እንዲያድግ ተደርጎ ነው ወደ ዛኛው ሐሳብ እንሄዳለን። ነገር ግን እዚሁ ጋር ሳለን መገለጫዎቹ ምንድናቸው? ኦሬዲ የነካካ ነው ያለነው ሐሳብ ነው። ያ እንግዲህ የአዲስ ኪዳን ፕሪንሲፕሎች በየቦታው እናገኛቸዋለን አይደለ? ላይክ እንዴት መኖር እንደሚገባን አንድ ሐሳብ ላንብብልህ። ቆላሲያስ ምዕራፍ 3 ቁጥር 10 ኢንፋክት ቆላሲያስ ሙሉ መጽሐፉን ካነበብከው በእንደዚህ አይነት ሐሳቦች ነው ቻሌንጅ የሚያደርግ አይደለ? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር አብ ቀኝ ተቀምጦ ሳለ እንደዚህ በላይ ያለውን እሹ ይለንና ከምድር ላይ ዲታች ያደርገናል። which it should be አሁን በምድር ላይ ስንመላለስ እግዚአብሔር በምድር ላይ የሚያስፈልገን ነገር እንዳለ ፕሮቫይድ ያደርግልናል። ግን ስንኖር ነገ እንደሚሄድ ሰው ነው መኖር ያለብን። በቃ በስሱ እርገጡት እንደሚሉት መሬትን በሱ ነው። ስለዚህ ቁጥር 10 ላይ እንደዚህ ይላል። ቁጥር 9 ላይ እነዚህን ሁሉ አስወግዱ ብሎ ነው የሚጀምረው። ራይት እነዚህን ሁሉ አስወግዱ አለ። እርስ በርሳችሁ እንደዚህ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በጣም የሚገርም ነው። ሰው ያቆመውና አንድን ሰውዬ አሮጌውን ማንነት ገፋችሁታል ነው የሚለው። አሁን ኢትስ ፔንፉል አይደለ? የቀድሞውን እንትንህን ልማዶችህን መተው፣ የቀድሞ ሰርክሎችን መተው፣ መቁረጥ ያለብን ነገሮች መቁረጥ በጣም ይከብዳል። ወይም ደግሞ እነዚህ ነገሮች ኦልሞስት ካራክተሮች ሆነዋል። አንተ የምትታወቅበት ማንነት ነው። ወይም ደግሞ ሁላችንም ቼክ ማድረግ ነው። በጌታ ሳንሆን በፊት የነበረን ማንነት ወይም ሰዎች ያውቁን የነበረው የሆነ ካራክተር አለ። ራይት ስቲል ሰዎች በዛ ፐርስፔክቲቭ ነው የሚያዩን። ስቲል አዲስ ፍጥረትም ነኝ ብለህ ስታወራ ማለት ነው። እኛ ግን የሆነውን እናውቃለን። ምን እያለ ነው ጳውል የዚህ የቆላሲያስ ጸሐፊ? አሮጌውን ሰው ከስራው ጋር ገፋችሁታል። ሚኒንግ በአሮጌው ማንነት ውስጥ ሆኖ የሚሰሩ ስራዎች ነበሩ። እነዛ ስራዎች ከላይ ሜንሽን የሚያደርጋቸው መጎምጀት፣ ጥል፣ ክርክር፣ የማይታዘዝ እያለ የሚያደርጋል። ስለዚህ አሁን ከኛ ኤክስፔክት የሚደረጉ ነገሮች አዲስ ፍጥረት ከሆነ ወይም ደግሞ አሮጌውን ማንነት ገፈን አዲሱን የለበስን ከሆነ በዚህ እንግዲህ አይሁድ የለም፣ ግሪክ የለም፣ ያልተገረዘው ሁሉም አንድ ነው አለ እግዚአብሔር። የሚያውቀው ከዚህ በኋላ አንድ ኔሽን ነው። በፊት እግዚአብሔር መርጦ ነበረ አህዛብ፣ አይሁድ፣ ግሪክ፣ ወንድ፣ ጨዋ፣ ሴት ምናምን ይባል። አሁን ሁሉም አንድ ከሆነ ሚኒንግ በክርስቶስ ከሆነ ፓኬጁ ሁላችንም ሹድ ቢ ዩኒፎርም ኢን ተርምስ ኦፍ ካራክተር ከተሰጠን ከተካፈልነው የህይወት አንጻር የሚጠበቅብን የምናሳየው መልሰን ሪፍሌክት የምናደርገው ነገሮች አሉ። ብዙ ፍሬዎች እንድናፈራ የሚጠበቁብን ነገሮች አሉና እንግዲህ የእግዚአብሔር ምርጦች ይለናል አይደለ? ቁጥር 12 ላይ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ
የተወደዳችሁም ሆናችሁ ምህረትን ዩሲ አሁን ምንድነው መሆን ያለብኝ ስትል አንዳንድ ሰው ይላል እኔ ባህሪ ነው ይቅር ማለት አልችልም አዲስ ፍጥረት ነው በጣም ሊታሰብበት ይገባል ያ በጌታ ከሆንክ you have to push yourself ወደዚህ ማንነት ራስህን ለማሳደግ ለምን ቀድሞ አትችልም ነበር ምክንያቱም በአንተ ላይ የሚሰለጥነው የሚሰራው የዛኛው መንግስት አለቃ ነው አሁን መንግስት ቀይራል ኪንግደም ቀይራል አለቃ ቀይራል አዲስ ፍጥረት ሆነሃል ስለዚህ ብራዘር አሁን አዲስ ፍጥረት ነው ስለዚህ እኔ ባህሪ ነው የሚባል ነገር የለም መተው አለበት እንደዛ አይነት ነገሮችን ስለዚህ ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምህረትን ርህራሄን አይ ቲንክ እነዚህ ነገሮች we will mention them የመንፈሳዊ ፍሬ ላይ ስናነሳ በዲቴል ምን ማለት ነው የሚለውን ነገር ርህራሄ ቸርነትን ትህትና ዩሲ የዋህነትን ትዕግስትን ልበሱ በፊት ማትታገስ ከሆነ ደምክ ቶሎ ከፍ የሚል ከሆነ በተለያዩ ነገሮች ላይ ሰላም ለእናንተ ይሁን አሁን ትዕግስትን ልበሱ እያለን ነው መጽሐፉ ትዕግስትን ልበሱ እርስ በርሳችሁ ትዕግስትን አድርጉ ማንም እንግዲህ ልቀጥል ባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንደዚህ አድርጉ በነገር ሁሉ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት አሁን አዲሱ ፍጥረት ምንድነው ስትል ፍቅርን የለበሰ ነው ፍቅር እንግዲህ ምንድነው ቆሮንቶስ ላይ ሄድና አንብበው ፍቅርን የለበሰን ሰው ባጭሩ ምናቀው ሙሉ የለበሰው ክርስቶስ ነው አይደለ ፍቅር የለበሰ ሰው ምንድነው የሚገለጥበት በቃ ምድር የፈለገ ፑሽ ብታደርገቱ ዘሊሚት አንተ ከአንደበትም ይወጣው ምንም ቢያደርጉ የሚገለጥበት ፍቅር ነው ሲወጉ የሚፈሰው ፍቅር ነው ስለዚህ በአዲሱ ለሰዎች የሚገለጠው የኛ አዲሱ ማንነት ወይም ደግሞ አዲስ ሰው ሆኛለሁ አዲስ ፍጥረት ሆኛለሁ ብለህ ስትል ሰዎች ጋር የሚታየው አዲሱ ማንነት ፍቅር ነው የሚፈሰው ስለዚህ ምንም ቢያደርጉ ስላንተ መጥፎ ቢያወሩ ቻሌንጅ ቢያደርጉ ቴምፕት ቢያደርጉ ምን ቢያደርጉ አሜን is always standing firm ፍቅር ላይ በዚህ ትታወቃለህ በፍቅራቸው ያውቃቸዋል አይደል በዚህ ትታወቃለህ እግዚአብሔር ደግሞ የራሱ መመዘኛ አለው አዲስ ፍጥረት መሆንን አለመሆንን ቼክ የሚያደርግበት የራሱ የሆነ ሊትመስ ፔፐር አለው ስለዚህ እሱ ደግሞ ራሱን በቻለ ወይ እናወራል ግን ለወንድሞች ጋር በሰዎች መካከል በህብረቶች ውስጥ ስንኖር ግን በምንድነው የምታወቀው ካልክ the first thing ፍቅር ነው by the way በጌታ ያልሆነ ሰው ይሄ ፍቅር የለውም ሊሚት አለው የሆነ ጥግ ድረስ አለው የሚታገስበት የሚያደርግበት ምናምን ኖ ይሄኛው ፍቅር ይለያል ይሄ የምትለብሰው ፍቅር ከተካፈልከው ከመንፈስ ቅዱስ የተነሳ ስለሆነ የማይቻለውን ሁላ እንድትችል ያደርጋል የማትታገሱ እንድትታገስ ያደርጋል እንግዲህ ሐዋርያቶቹን እኮ ባክግራውንዳቸውን ሄደን ማየት ነው በምንም አይነት ቻሌንጅ ውስጥ ሲያልፉ የሚሰብኩት ፍቅር ነው ሰውንና ቢሃይንድ ያለውን ስፒሪት ሁሌ ለይተው ማየት የሚችሉ ሰዎች ናቸው ሰውን አሴ ፐርሰን ይወዳሉ ሁሌ ተቃውሟቸው ወይም ቻሌንጆቻቸው ግን ከጀርባቸው ካለው ጋር መናፍስት ጋርና ስልጣናት ጋር ነው ቻሌንጅ የሚደረጉትና ወደዛ አይነት ማንነት እናድጋለን ማለት ነው ወደሚወድ ወደሚያፈቅር ማለት ነው በጣም ደስ የሚለው ሜቢ ከተናገርካቸው ሐሳቦች ውስጥ አንዳንዱን ነጠል እያደረኩ እያነሳው ኤክስፓንድ ለማድረግ አስባለሁና የመጀመሪያው ቆላሲያስ ላይ ያለው ሐሳብ ሲጨርሰው ምን ሊያደርጉ እንደሚገባቸው ምህረትን ልበሱ እንዲያደርግ ነው አንዱ ለአንዱ ይቅር ይበል ክርስቶስ ይቅር ብሏቸው ክርስቶስ ይቅር እንዳላቸው መልሶ ኤፌሶን 5 ላይ ደግሞ ስለ ብርሃን ልጆች ሲያወራ እንግዲህ ያለ ለቅዱሳን እንደሚገባ እንድትኖሩ አሳስባቸዋለሁ ለቅዱሳን እንደሚገባ እያለ ይነግራቸዋል አዲስ ፍጥረት ስንሆን የሚገባን የህይወት አይነት አለ ኤክስፔክቴሽን አለ የሚገባን የህይወት አይነት አለ ተዋጀን በክርስቶስ ነፃ ስንወጣ ከዛኛው የኃጢአት ቀንበር በዚህኛው ዓለም ደግሞ እንዴት አድርገን ልንኖር የሚያስፈልግ ነገር አለ የሚገርመው እግዚአብሔር የእስራኤልን ህዝብ ሊቀድስ ወይንም እንዲታዘዙት የተለያየ ህጎችን ሲሰጣቸውና እኛ አሁን እግዚአብሔርን ስንታዘዝ ግን ይለያያል እነሱ ከውጪ ወደ ውስጥ ነው የነበረው የእግዚአብሔርን ህግ ያነቡታል ደን ያን ህግ ለመኖር ይሞክራሉ ነው አሁን ላይ ግን እግዚአብሔር ያደረገው ነገር ምንድነው የኛን ልብ ለወጠው ህጉን በልባችን ላይ ጻፈ አሁን ከውስጥ ነው ወደ ውጪ የምንኖረው ከውስጥ ነው ወደ ውጪ የምንኖረው ለዛ ነው ስለተደረገልን ነው አሁን ይቅር የምንልበት ምክንያት ስለተደረገልን ነው አሁን ብዙ ነገሮች እንደ ክርስቲያን ስንኖር በማከላችን በጣም ግልጽ ሆነን ስናወራ ብዙ ነገሮችን ከኮንቪኒየንስ ተነስተን እናረጋለን ምህረት ለሰው ስናረግ ስለተመቸን እናረጋለን ውለታን ስንውል ምንድነው ስለተመቸን ነገሮችን እናረጋለን ነገር ግን እግዚአብሔር ከኛ ጋር የጀመረው ህይወት አይነት ህይወት ነው ስለተደረገልን የምንኖረው ነው ሆኖልን አለ አሁን ቸርነትን አለ ማድረግ አይችልም
አዲስ ፍጥረት ሰው ወይ ነው በእግዚአብሔር አዲስ የሆነ ሰው እንደዛ አድርገን እንድንኖር እግዚአብሔር ይጠብቃል። ምክንያቱም ያንን የተካፈልነው ህይወት ያንን ነው። ራስን አሳልፎ መስጠት ፍቅር። አሁን አንተ የምታነሳልን ሀሳብ ከየትም አምጥተን አይደለም ስለ ፍቅር የምናወራው ከክርስቶስ ማንነት ተነስተን ከተደረገልን ተነስተን ነው። ስለዚህ እንደዚህ ልንኖር ይገባል ብለን ዛሬኛ ስናወራ አሁን ድነታችሁን ኮስትን እያደረግን እንደዛ አይደለም ጉዳዩ አዲስ ፍጥረት ስንሆን እንዴት አድርገን ልንኖር ይገባል የሚባለው ሀሳብ የመጽሐፍ ቅዱስ ትርታ ነው። ከዛ በኋላ ማለት ነው ከዳንበት በኋላ ያለው እውነት ያ ነው እና እግዚአብሔር በእኛ ውስጥ ሆኖ የሚያደርገው ነገር አለ። እግዚአብሔር በእኛ ውስጥ ሆኖ የሚሰራው ስራ አለ። የምናደርገው ነገር የምናደርገው በሙሉ ስለተደረገልን ነው፣ ስለተማርን ነው፣ በውስጣችን ያኑሮ ኦልሬዲ ስላለ ነው። እነኛ ሀሳቦች ላይ ደግመህ ትመጣለህ። ግን አስቀድሜ ተመሳሳይ ነገሮችን ኖቲስ እናረጋለን። ሜቢ ቆላሲያስ ምዕራፍ 1 ላይ ይሄ ሀሳብ አለ። ቆላሲያስ 3 ላይ ያለው አለ። ቅድም ያነሳነው ኤፌሶን 3 ላይ አለ። ስለመታደስ ስለመለወጥ በአእምሯችን ስለመለወጥ ወይንም በአእምሯችን ስለመታደስ ሮሜ ላይ ያለ እና የእግዚአብሔርን ፍቃድ ስለማወቅ ሁለተኛው ይሄ ነው። በዚች ምድር ላይ ስንኖር ከኃጢአት ልንርቅ ያስፈልጋል። ምክንያቱም ይህ ለቅዱሳን የሚገባ ህይወት አይደለምና። አት ዘ ሴም ታይም ደግሞ ሞኞች ልንሆን አይገባም። ኤፌሶን 5 ላይ ምን ይላል? ቁጥር 17 ላይ ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ስለዚህ በህይወታችን ስንመላለስ ወር አዲስ የሆነ ሰው ሲመላለስ እንዴት አድርጎ ሊመላለስ ያስፈልገዋል? ምልክቱ አንደኛው ምንድነው? የእግዚአብሔር ፍቃድ ምንድነው? የተሻለው ነገር ምንድነው? ፊልጵስዩስ ምዕራፍ 1 ቁጥር 8 እና 9 ላይ የተሻለው ምን እንደሆነ እንድንመረምር ሁሉ ነገር ፍቅራችንን መርምረን እንዲሆን የተሻለው ነገር ምንድነው? ሮሜም ላይ ያለ ሐሳብ እንዴት አድርገን እናስብ እንደሚያስፈልግ ዘንድ ሁሉ ነገራችን ነው የሚለውጠው፣ ሁሉ ነገራችን ነው ሊታደስ የሚገባው እና የእግዚአብሔርን ፍቃድ ሲክም እናደርግ የትኛው ነው እግዚአብሔርን ፕሊዝ የሚያደርገው የሚለው ሐሳብ ያ የማንነታችን አካል ይሆናል። ምክንያቱም ቅድም ምን ብለናል? ኢነብልድ ነን በእግዚአብሔር መንፈስ በውስጣችን ስላለ ለእግዚአብሔር ለመታዘዝ የእግዚአብሔር ጸጋ በውስጣችን እንዳለ አውርተናል። ስለዚህ የእግዚአብሔር ፈቃድ ምን እንደሆነ ደግሞ ልንፈልግ ዘንድ ያስፈልጋል። ይሄ ነው እግዚአብሔርን የሚያስደስት ህይወት። ስለዚህ ምን እያልን ነው ያለ ነው? የትኛውም ነገር ስንታዘዝ ስናደርግ ይህ ርህራሄ፣ ትህትና እንደዚህ በህይወታችን ይኑር የነኝን የመንፈስ ፍሬዎች ስንል ምንም ስለሆነ ሳይሆን ስለተሰጡን ነው። ተሰጥቶናል። እግዚአብሔር ያልሰጠንን ነገር አይደለም መልሶ አፍሩት ብሎ እየጠየቀን ያለው በክርስቶስ ውስጥ ለኛ የሰጠው በመንፈሱ በእኛ ውስጥ ያሳደረው ይህንን ህይወት እንድንኖር ነው። አሮጌውን ነገር እንድናስወግድ ነው። በአሮጌው ማንነታችን ላይ ቆመን እንዳንቀር ነው። ያ ነገር አልፏልና ያ ነገር ተለውጧልና እና እንደዛ እንድናረግ ነው። አንድን ጥያቄ ኢንትሮዲዩስ አደርጋለሁ፣ በዛው ሪካፕ ታደርጋለህ። ይህ ማንነት የሚያድግ ነው ወይ? ያ አንድ ጊዜ ገብተንበት የቆመ ነገር ነው? የሚያድግ ነው ወይ? what do we say እዚህ ሀሳብ ላይ? በቃ በጣም ጥሩ ፖይንት ነው። አንዴ ድኛለሁ ብለህ መዳንህ ኦፍ ኮርስ ሜንሽን እንዳደረገው ነው። መዳንህ ዲፔንድ የሚያደርገው ወይም ደግሞ የመዳንክ ኮር ያለው በኢየሱስ ክርስቶስ የማዳን ስራ ላይ ስለሆነ እሱን አምነህ ከዳንክ ድናሃል። ቀጥሎ ግን ማፍራት የሚጠበቁበት ፍሬዎች አሉ። ለዛ ነው ፍሬ ስታፈራ በምድር ላይ ፍሬ የሚመዘነው 60 100 የትኛውን ያፈራው ቼክ የሚደረግ ነገር ነው። መጽሐፍ ሲናገር እንግዲህ ምን ይላል? አንደኛ ጴጥሮስ ላይ ምዕራፍ 2 ቁጥር 9 ላይ እናንተ ግን አለ ከጨለማ ወደሚደነቅ ብርሃኑ የጠራችሁ፣ ብርሃኑ የሱ ነው አይደለ? ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ። አሁን አንተ ማነህ ተብለህ ስትጠየቅ this is you ነው ከሆነ ልክ ወይም ደግሞ እሱ ካደረገው ከሰራለ ነገር የተነሳ የሆንከው ነገር ይነግራል። ወደሚደነቅ ብርሃን የጠራክ የእርሱን በጎነት አለ እንድትናገር የተመረጠ። አሁን የእሱን በጎነት እንድትናገር የተመረጥክ ትውልድ፣ የንጉስ ካህን። አሁን እንግዲህ እነዚህ ነገሮች ራሳቸውን የቻሉ አይደንቲቲዎች ናቸው አይደለ? የንጉስ ካህን ምንድን ነው? ምን አይነት ላይፍ ስታይል ያለው ቢለውን መመርመር መቻል አለብን። ቅዱስ ሕዝብ ለርስቱ የተለየ ወገን ሆናችሁ እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል
ካለ በኋላ የሆንከውን ነገር ከነገረ በኋላ በክርስቶስ ነው እንግዲህ እነዚህን ሁሉ ነገሮች ይሆነልን አይደለ? ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ አለ። አሁን በክርስቶስ ኢየሱስ አዲስ ፍጥረት ሆንክ ማለት የዚች ምድር ቋሚ ነዋሪ ተሰላፊ አይደለም። አንድ ቀን በጌታ ፍቅርና ሰላም እንሄዳለን። አሜን ካል እንሄዳለን፣ ወደ ጌታ እንሄዳለን። ስለዚህ ለዚች ምድር መጻተኞችና እንግዶች ነን ማለት ነው። we are staying here just ለተወሰነ ጊዜ ስራችንን ፈንክሽን እስክናደርግ ድረስ እንደመሆናችን እለምናችኋለሁ አለና ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያን እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን። ከአንድ ክርስቲያን ምን ይጠበቃል? በምትኖርበት በአሕዛብ መካከል መልካምን ኑሮ እንድትኖር ኤክስፔክት ይደረጋል። ይሄ ደግሞ ዴይ ቱ ዴይ ላይፍክ ላይ ያለ ስትራግልና ቻሌንጅ ነው። ከክፉ ምኞት፣ ምክንያቱም እቺ ምድር ገቨርን የምትደረገው የምትገዛው በወደቀው ሲስተም ነው፣ በፎልን ዓለም ውስጥ ያለ ነው። ነገር ግን ከሆነልን ከእግዚአብሔር የቅድስና ህይወት የተነሳ በመልካም ስራችን ሰዎች ሊያወሩ ይገባል። ስለዚህ የትኛውን ቦታ ስንኖር በጥንቃቄ ነው። ለመቀደስ ነው ወይ we are saying ስለተቀደስክ ነው የተመረጥክ ቅዱስ ካህን የእግዚአብሔር ህዝብና ወገን ሆናል እያልን ነው። ከሆነልህ ነገር የተነሳ አንተ ራስን ስጋን መጎሰም አለብህ። every day you have to bite your flesh and say no, like ለማይሆኑ ነገሮች no ማለት፣ ቅድስና ለሌለባቸው ነገሮች no ማለት። ይሄ እንትንን እየሰበከን አይደለም እኛ በነገሮችን በማድረግና ባለማድረግ ለመቀደስ የመሞከርን ትምህርት አይደለም እያወራን ያለ። ነገር ግን ከተደረገልህ ህይወት የተነሳ ይሄ ነገር ካንተ ይጠበቃል። ሰዎች ጋር በሰዎች በአሕዛብ መካከል by this context በጌታ ያልሆኑ ሰዎች መካከል ስንኖር ሁሌ ስለኛ ሊያወሩት የሚገባው አንድ ነገር አለ። it's not about me at the end of the day ሲወራ ማኔል እኮ እንደዚህ ሆነ እንደዚህ አይነት ሰው ነው አይደለም የሚፈልገው መልእክቱ፣ ወይም ደግሞ እኔ ልኖር የሚገባው ህይወት ምንድነው እያለን ያለ ነው። በሰዎች መካከል ስንመላለስ አማኔል ለምንድን ነው እንደዚህ የሆንከው፣ አሜን ለምንድን ነው እንደዚህ የሆንከው ተብሎ ስትጠየቅ አዲስ ፍጥረት ሆኛለሁ። ለምን እንደዚህ አታደርግም ሲባል እኔ እኮ አዲስ ፍጥረት ነኝ፣ ለዚህ ህይወት አይመጥንም። ገብቷል አይደል? ለተደረገልኝ ህይወት አንፃር ይሄኛው ነገር አይመጥንም የሚልን ሐሳብ እንድናወራ ነው ካለን ሰዓት አንፃር። እስቲ ላን ሐሳቡን እየተቀለልን ነው። እንዴት አርገን ልንኖር እንደማይገባ አንስተናል፣ እንደሚገባም ደግሞ እንዴት ነው አንስተናል። ሌላኛው መዘንጋት የሌለብን ደግሞ ክርስቶስ ኢየሱስ ተክሏት የሄደው የራሱ ቤተክርስቲያን አለችው። አሁን እንዴት አርገን ተቀድሰን ልንኖር እንደሚገባ በቅድስና ብዙ አንስተናል። ግን ይሄኛው አዲሱ ህይወት ደግሞ ሰርቫንትም ነን፣ እግዚአብሔርን ሰርቭ እያደረግን ነው ደግሞ የምንኖረው በቅዱሳን መካከል ስለምንኖር ማለት ነው። እና በርግጥ በዛው ስንኖር እንዴት ልንኖር እንደሚገባ እንንሳ ነው። ግን መርሳት የሌለብን እድገት አለው። አንድ ጊዜ በክርስቶስ ኢየሱስን አውቀናል ብለን ጨርሰን እንትን የምንለው ነገር አይደለም። የጳውሎስ ጸሎቶችን በሙሉ ስናይ አይደር በእምነታቸው እንዲጠነክሩ ነው ወይ በአገልግሎታቸው እንዲጎለብቱ ነው አይደለም። ለምሳሌ ኤፌሶን 3 ላይ በእምነት እንዲጠነክሩ ነው፣ በውስጥ ሰውነታችሁ በእምነት እንድትጠነክሩ ይላል። በክርስቶስ ላይ ስላላቸው እምነት ማለት ነው። በዛ እንዲጸኑ ይጸልይላቸዋል። እና ስር ሌላ ቦታ ላይ እንዲሰዱ ያነሳላቸዋል። ቆላሲያስ ላይ አንደኛ ዮሐንስ መልእክትን ደግሞ በዚሁም ማየት እንችላለን። በዚህ ኪንግደም ውስጥ ስንመጣ ወንጌልን ተቀብለን ልጅ ነን፣ ልጆች ሆነናል። እንደ ልጅነት ከኃጢአት ጋር የመታገል አለ። አድገንም ሰው ከኃጢአት ጋር ይታገላል። ነገር ግን አይ ላቭ እንዴት ዮሐንስ ይህንን ሐሳብ እንደሚያስቀምጠው ማለት ነው። ምናልባት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 12 ላይ እንደዚህ ይላል፣ ልጆች ሆይ ይላቸውና ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ ግን አብን አውቃችኋልና እጽፍላችኋለሁ። በክርስቶስ ኢየሱስ መጀመሪያ በልጅነት ፌዝ ላይ አብን ስለማወቅ ነው የሚኖረው። ወይም አብን አውቃችኋልና እጽፍላችኋለሁ ይላል። ጎበዞቹን ያነሳና ክፉን አሸንፋችኋልና። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና። በእግዚአብሔር መንግስት ውስጥ ስንኖር፣ በክርስቶስ ቤተክርስቲያን ውስጥ ስንኖር እሱ ራስ የሆነበት ሁሉ የሚገጣጠምበት በመንፈስ ወደምንሰራበት ሁለትን ኮንትሪቢዩት እናደርጋለን። ለዚህ እርሱ ከሰጠን ጸጋ ውስጥ ተነስተን እርሱ ካደረገልን ነገር ተነስተን ሁላችንም የክርስቶስን ዳግም ምጽአት ስንጠባበቅ ወደዚህ ወደ ክርስቶስ ሙላት ምን እያለን ነው? እያደግን ነው። እግዚአብሔር ደግሞ
እርስ በራሳችን የምንተናነጽበት የምንሰጥቶናል ጸጋዎችን ሰጥቶናል። ሐዋርያቶች የተሰጡ ለዚህ ነው። ነቢያት የተሰጡና አስተማሪያት የተሰጡ ሁሉ ነገር ክርስቶስ ለቤተ ክርስቲያን የሰጠው እርስ በራስ እንድንተናነጽበት ነው። ሮሜ ምዕራፍ 12ን ስናነብ ቅዱስና ሕያው መስዋዕት አድርጋችሁ ራሳችሁን ታቀርቡ ዘንድ ለምናለው ብሎ ከዛ በኋላ የሚያወራቸው ነገሮች በሙሉ ስለ ጸጋ ስጦታዎች ያወራል። ኤቭሪቲንግ እንዴት እርስ በራሳችን ልንተናነጽ እንደሚገባን ነው። ኤፌሶንም ላይ ያለውን ሐሳብ ምዕራፍ 4 ላይ ወደ ሙሉ ሰው እንዴት አድርገን ልናደግ እንደሚገባ የሚያነሳልን ሐሳብ ሰው በዚህ መንግስት ውስጥ በዚህ ቤት ውስጥ እንዴት አድርገን ክርስቶስ ዳግም እስኪመጣ ድረስ እየተናነጽን የምናድግበት በሙሉ በሱ ፍጹም ሙላት በውስጣችን እንዲኖር የምናድግበት ነው እና ሰርቭም የምናደርግበት ነው። ከዛም እይታ ልናየው ይገባል። አብዛኛውን ለቅዱሳን ስለሚገባ ህይወት ስናወራ አገልግሎት፣ ሰርቭ ማድረግ፣ ሌላውን ማነጽ የሚለውም አንድ መነሳት ያለበት ሐሳብ ነው። እርሱም ግን ከኛ አውጥተን ከኪሳችን የምናደርገው አይደለም፣ ከተሰጠን ጸጋ ነው። መልካም እንዳልነው ነው። ሰው እድገት የሚጠበቅ ነገር ነው። መጽሐፍ ቅዱስ ሲናገር ጳውሎስ ይላል አይደለ ወተት ጋትኳችሁ ይላል። በዚህ ጊዜ አሁን ስጋና ምናምን አጥንት መብላት በሚገባ ጊዜ ጋትኳችሁ ኢንሴንስ ጠጡ አይነት አይደለም። ወተት የሚጋቱ የታመመ ነው። ስለዚህ እድገት ኢዝ ኤክስፔክትድ። በክርስትና ውስጥ ማደጎች ያለብን ነገሮች አሉ። የቀድሞ የልጅነት ባህሪያችን እየሻርን መምጣት ያለብን ነገር አለ። ስለዚህ እድገት ኢዝ ኤክስፔክትድ። ለዚህ እድገት ደግሞ የሚረዳን ምንድነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ደግሞ እኛ ጋር ሲሆን ምን አይነት ፍሬዎች ማፍራት አለብን፣ በምን አይነት ነገሮች እንገለጣለን የሚለውን ደግሞ በቀጣይ የምናወራው ሐሳብ ይሆናል። መንፈሳዊ ፍሬዎችን እንግዲህ በቀጣይ ጠብቁን። እግዚአብሔር ይባርካችሁ። ሲዩ